የሚለወጥ የማይሰለች የማይረጅም እጅ ማለት ነው ራሱ እግዚአብሔር። ነገር ግን የግብፅ ንጉሥ ፈርዖን በጽኑ እጅ ካልሆነ በስተቀር በምን እጅ? በጽኑ እጅ ካልሆነ በስተቀር እንደማይለቃችሁ እንዲሁ እንደዋዛ እንደማይተዋችሁ አውቃለሁ። ሄሎ ስትጀምር በተደጋጋሚ ፌል የሚያደርግ ከሆነ ስትጀምር በተደጋጋሚ ነገር የሚያበላሽ ከሆነ ፋይናንስ የሚያበላሽ ከሆነ ይሄ መንፈስ የለመደ መንፈስ ይሄ መንፈስ መግዛት ለምቷል። እየጸለያችሁ ፌል የሚያደርግ ከሆነ ይሰማል። አንተ በቃ ሁሉ ነገር ጨርሼ ነገ ስራ ገባለሁ ስትል አሁንም የሚያበላሸው ስፒሪት ይመጣና ስራን ያበላሽ። ጸሎት የምትንቁ ሰዎች በእግዚአብሔር ፊት መሆንን እንደ ተራ ነገር የምታዩ ሰዎች እየተሸወዳችሁ ነው። ሰይጣንም እየሸወዳችሁ። ቸርች መምጣት በእግዚአብሔር ፊት ቁጭ ብሎ እግዚአብሔር መስማት ያለ መፈታት የለም። በእግዚአብሔር ፊት እንደመሆን ያለ ትልቅ በረከት የለም። ሰይጣን ይህንን ሊያቀልብን ይፈልጋል። ይህንን አቅልሎ ተራ ነገር ሊያደርግብን ይፈልጋል። ነገር ግን በእግዚአብሔር ፊት መሆን፣ ነገር ግን ከእግዚአብሔር ጋር መሆን ለእግዚአብሔር መገዛት። አንዳንድ ጊዜ ጸሎታችሁ ሕይወታችሁን ሊፈውስ የሚፈልገው ጸሎት አደገኛ ጸሎቶች ናቸው። በእሳት የተሞሉ ጸሎቶች፣ በእሳት የተሞሉ በእግዚአብሔር ፊት የሚቀርቡ ጸሎቶች የእናንተን ብቻ አይደለም የዘር ማንዘራችሁን መከራ ያራግፋል። 40 ቀን ተራብክ እንጂ አልጸለይም። እግዚአብሔር ብርቅ የሆነውን ነገር ላንተ የሚሰጥህ የእግዚአብሔር ነገር ብርቅ ከሆነብህ ብቻ። ክብር ለጌታ ይሁን። ሐሳባችሁን ልባችሁን ከኔ ጋር አድርጉ። አጠር ያለች እግዚአብሔርን ቃል አካፍላለሁ። ከዛ በኋላ እንጸልያለን። ከዛ በኋላ ምን እንጸልያለን? ከዛም ደግሞ እንጸልያለን። ከዛም እንጸልያለን። አሜን ነው ወይ? ሲያገለግሉ የነበሩትን መዘምራን እንደዚሁ ፓስተራችሁ ልጃችሁ ዘርጉና እግዚአብሔር ይባርክ በሉት። እግዚአብሔር ይባርካችሁ በሉ። ማለ አርኪክ ያረማልተ ስለ ድርስ አርከ ከሰ እግዚአብሔር ይባርካችሁ በሉ። ደገሙላቸው ሲ ደገሙላቸው ሲ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ከኔ ጋር ዛሬ ከሰዓት በኋላ የምንካፈለው ያስጨነቀ እጅ ይለቃል። አሜን። ምን ያለች? አስጨንቆ የገዛ አስጨንቆ ጸሎት ያዘ አስጨንቆ ያዘ እጅ ይለቃል። አሜን። ሲለቃል በል ምን ያደረገ? ያስጨነቀኝ በሉ ሲ ደገሙ ያስጨነቀኝ። እሺ አንተ ፍሪን አልተጨነቅም። እሺ ከኔ ጋር ብቻ መውጣት ፈልጋለሁ የምትሉ ያስጨነቀኝ በሉ ለቆ ይሄዳል። አንዴ ደገሙ ሲ እቺ ነገር እሺ አንዴ ደገሙ ሲ ለራሳችሁ ንገሩ። ያስጨነቀ ምን አርጎ ይላል? ሲለቆ ይሄዳል በሉ። ክብር ለጌታ ይሁን። ጠዋት ጌታ መልካም ጊዜ ሰጥቶን ጌታ ጠዋት መልካም ጊዜ ሰጥቶን ብዙዎቹን ሲፈታ ሲፈውሳቸው አይተናል። ዛሬ ከሰዓት ደግሞ ያለው የሚበልጥ እጁ ይገለጣል። እግዚአብሔር ጎበኛለሁ ብሎኛል። አንደኛው እኔ ነኝ። ከኔ ጋር ደግሞ የሆነ ሰው አለ ቀጠሮ ያለው እንጎበኛለን። እስቲ ጎበኛለሁ በሉ። ክብር ለጌታ ይሁን። ያስጨነቀች ምን ያደርጋል? ያስጨነቀች ምን ያደርጋል? እስቲ ይለቃል በሉ። እስቲ ሃሌሉያ። ያስጨነቃችሁች በሚያስጨንቅ እጅ ይለቃል። አሜን። ያስጨንቆ የነበረው እጅ ያንን ያስጨነቀን የሚያስጨንቅ እጅ ይመጣል። አሜን። አንድ ሰው ምን አለ? ያስጨነቀኝ ነው ወሮስ በሚያስጨንቀው ወሮስ ይለቃል ወሮስ። መጽሐፍ ቅዱስ ያዛችሁ ዘጸአት ምዕራፍ 3 ያለውን እግዚአብሔር ቃል ከኔ ጋር እናወጣለን። ዘጸአት ምዕራፍ 3 ያለውን እግዚአብሔርን ቃል እናወጣለን ከቁጥር 18 ጀምሮ በጌታ በኢየሱስ ስም እግዚአብሔር ቃል እንዲያነባለው። እነርሱም ቃልህን ይሰማሉ፣ አንተም የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባባቸዋል። ወደ የትኛው ንጉሥ? ወደ ግብፅ ንጉሥ ምን ትላለህ? ትገባላችኋል። የዕብራውያን አምላክ የማን አምላክ? እስቲ የኔ አምላክ በሉ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። የስንት ቀን መንገድ? ወዴት? እስቲ ምድረ በዳ በሉ። እስቲ ደገሙ። እስቲ ወዴት ትሄዳላችሁ አለ? ወዴት? ወደ መልካም ስፍራ ነው። ወዴት? እስቲ ምድረ በዳ በሉ። ማሎ ስለ እንዱበተን ይጀረ
ምድረ በዳ በሉስ። አፉረ ከለምላ የያዘ ሰው ካለ ያውጣ በኢየሱስ። ማስቲቃ መያዘ ካለ እንዲጠፋ ይሻል። አሜን። ወዴት? ወደ ምድረ በዳ። እስቲ ምድረ በዳ በሉ። ወዴት እንሄዳለን ትላላችሁ? ወደ ምድረ በዳ እንሄዳለን ትሉታላችሁ። ነገር ግን ይላል መልእክት ሲጋራ፣ ነገር ግን በጽኑ እጅ ካልሆነ በቀር በምን እጅ? እስቲ ጽኑ እጅ በሉ። እስቲ ድገሙና ጽኑ እጅ በሉ። እስቲ የማይናወጥ እጅ በሉ። እስቲ የማይደክም እጅ በሉ። እስቲ የማይሰለች እጅ በሉ። እስቲ የማይጥል እጅ በሉ። እስቲ የእግዚአብሔር እጅ ነው በሉ። ድገሙና የእግዚአብሔር እጅ ነው በሉ። የማይናወጥ የማይሰለች የማይደክም እጅ ማለት ነው። በእግዚአብሔር እጅ ዛሬ ጠላታችሁ ይነቃ። በእግዚአብሔር እጅ ጠላታችሁ ይነቃ። አንድ ሰው የእግዚአብሔር እጅ በሉ። በጠላቶቼ ላይ በሉ። ትጠነክራለች በሉ። በምን ይችላል? በምን ይችላል? ጀራሩ ቆዳ በምን ይችላል? ምን ትልበታለች? ትጠነክራለች። የማረች የማረች አጠገባችሁ ያለው ሰው ዛሬ በሉ እስኪ ነቃ በሉ። ሃሌሉያ። ደግሜ ያነባለሁ። ነገር ግን ይላል እሺ በጽኑ እጅ ካልሆነ በስተቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ አውቃለሁ። በምን አይነት እጅ? በጽኑ እጅ ካልሆነ አንደኛ እሱ፣ ሁለተኛ ጽኑ እጁ ካልበረታበት በስተቀር የግብፅ ንጉሥ እንደማይለቃችሁ ምን እላለሁ? ይሄን የሚለው ማን ነው? ማን የሚል ይመስላችኋል? እግዚአብሔር ነው የሚለው እኮ። ይሰማል ወይ? ይሄንን የሚለው የሆነ የቀበሌ ሰው አይደለም። ይሄንን እያለ ያለው እግዚአብሔር ራሱ ነው። ወደ ግብፅ ንጉሥ ሙሴን ትገባለህ አለው። ከዛስ ለ3 ቀን ያህል የሚርቅ መንገድ ወደ ምድረ በዳ። ለምን? ለእግዚአብሔር እንሰዋለን ብላችሁ ንገሩት። ለማን? ለእግዚአብሔር ለመሰዋት። ወዴት? ወዴት? ምድረ በዳ ላይ ለእግዚአብሔር እንዲሰዉ፣ ምድረ በዳ ላይ ለእግዚአብሔር መስዋዕት እንዲያቀርቡ ቤቱን ትተው። እግዚአብሔር ቤት የለውም ግብፅ ውስጥ። የአምልኮ ስፍራ የለውም እግዚአብሔር ግብፅ ውስጥ። ህዝብ ግን አለው። ሄሎ ይሰማል? ይሰማል? በማይመች ሁኔታ ውስጥ ግብፅ ውስጥ እግዚአብሔር የሚመለክበት ስፍራ የለም፣ ግን ህዝብ አለው። ግብፅ ውስጥ እግዚአብሔር ህዝብ አለው። ፈርዖን ደግሞ ህዝቡን አስጨንቋል። ፈርዖን ደግሞ ህዝቡን ይዞታል። እግዚአብሔር ለሙሴ ምን አለው? ወደ ግብፅ ምን በል ግባ። ከዛስ ወደ ግብፅ ገብተህ ለ3 ቀን የሚሄድ ምድረ በዳ ላይ እንሄዳለን፣ ለእግዚአብሔር እንሰዋለን፣ ልቀቀን በለው። ለስንት ቀን? ለ3 ቀን ብቻ እግዚአብሔርን እንድናመልከው ምን አድርገን? ልቀቀን ብለህ ጠይቀው። ነገር ግን ይላል ራሱ እግዚአብሔር፣ ነገር ግን የግብፅ ንጉሥ ፈርዖን በጽኑ እጅ ካልሆነ በስተቀር በምን እጅ? በጽኑ እጅ ካልሆነ በስተቀር እንደማይለቃችሁ እንዲሁ እንደዋዛ እንደማይተዋችሁ አውቃለሁ። ይህን የሚለው ማን ነው? ጠላታችሁን እግዚአብሔር ያውቀዋል። ገንዘብ እናንተ ጋር እንዳይመጣ ያደረገውን እግዚአብሔር ያውቀዋል። እንዳትባረኩ ያደረገውን እግዚአብሔር ያውቀዋል። እንዳትጸልዩ ያደረገውን እግዚአብሔር ያውቀዋል። ዛሬ ግን እጁ ይመጣበታል። እጁ ይመጣበታል። እስቲ እጁ ይመጣል በሉ። ይኸውና እግዚአብሔር እጅ ይመጣል በሉ። እንዳስጨነቃችሁ አውቃለሁ ካለ በኋላ በጽኑ እጅ አለ። በምን አይነት እጅ? በጽኑ እጅ ካልሆነ በስተቀር ምን አይልም። እንደ ዋዛ በአንድ ቀን ጸሎት አይለቅም። አንዳንድ ልብስ በጣም በኃይል ካልፈተጋችሁት በስተቀር አይለቅም። እሱም ብቻ አይደለም፣ የሳሙና አይነት ይመርጣል። ሄሎ የሳሙና አይነት መርጦ ነው ልብሱ የሚለቀው። አንዳንድ ጊዜ ጸሎታችሁ ሕይወታችሁን ሊፈውስ የሚፈልገው ጸሎት አደገኛ ጸሎቶች ናቸው። በእሳት የተሞሉ ጸሎቶች፣ በእሳት የተሞሉ በእግዚአብሔር ፊት የሚቀርቡ ጸሎቶች የእናንተን ብቻ አይደለም የዘር ማንዘራችሁን መከራ ያራግፋል። እግዚአብሔር ለሙሴ ወደ ግብፅ ንጉሥ ስገባለ 430 ዓመት ሙሉ ነው የገዛቸው ሰውየው። ስንት ዓመት? 430 ዓመት ሙሉ ሲያስገብራቸው ሲያስጨንቃቸው ቆይቷል። ይሄ የለመደ እጅ ነው። ሄሎ ለምዷል። ማስጨነቅ ለምዷል። ማስለቀስ ለምዷል። ፌል ማስደረግ ለምዷል። አንዳንድ መናፍስቶች በተደጋጋሚ ወደኛ ህይወት የሚላኩት የለመዱ መናፍስቶች ናቸው። ሄሎ ስትጀምር በተደጋጋሚ ፌል የሚያደርግ ከሆነ፣ ስትጀምር በተደጋጋሚ ነገር የሚያበላሽ ከሆነ፣ ፋይናንስ የሚያበላሽ ከሆነ ይሄ መንፈስ የለመደ መንፈስ፣ ይሄ መንፈስ መግዛት ለምዷል። እየጸለያችሁ ፌል የሚያደርግ ከሆነ ይሰማል። ምን እያደረጋችሁ?
ፈርዖን ይሰማል አይደል? ፈርዖን እስራኤል ሕዝብን እግዚአብሔር ቁንጫ ሲልክ አይለቅም። ይሰማል ወይ? እግዚአብሔር ጽኑ እጅ ካልሆነ ያለው ምንድነው? ሞት ነው። በፈርዖን ቤት ውስጥ ሞት ልካለሁ ማለት ነው። እግዚአብሔር ቁንጫ ሲልክ አለቅም ያለው፣ እንቁራሪ ሲልክ አለቅም ያለው፣ እግዚአብሔር አለኝ የሚለውን ነገር ሁሉ ወደ ፈርዖን ሲልክ ፈርዖን ንቅንቅ አላለ። ማታ ሂዱ ይላል፣ ጠዋት አትሂዱ ይላል። ሄሎ ማታ ላይ ልክ ቁንጫው ሲያሳክከው አረ ሙሴ ሆይ ወደ እግዚአብሔር ጸልይና ህዝቡን ውጡ በላቸው ይላል። ቁንጫው ልክ ሲሄድ አትሄዱም ይላል። ምን ይላል? አንተ በቃ ሁሉ ነገር ጨርሼ ነገ ስራ ገባለሁ ስትል አሁንም የሚያበላሸው ስፒሪት ይመጣና ስራን ያበላሽ። አውርተህ እኮ ነው ማታ ተግባብተህ 4 ሚሊዮን እንደዚህ እንሰራለን ብለህ አውርተህ እሺ ብሎ አንተም ተስማምተህ በሰላም ተኝተህ ጠዋት ተነስተህ ስትደውልለት ስልኩን ብሎክ አድርጓል። አንተ እንደዚህ በተደጋጋሚ እንደዚህ አይነት መንፈስ የሚከተላችሁ ሰዎች ዛሬ እግዚአብሔር ሰበርኩታል። አሜን። ኧረ አንድ ሰው ምን አለ ተሰበረ? ይሄ መንፈስ ምን አይነት መንፈስ ነው መሰላችሁ? ጸሎት የለመደ መንፈስ፣ የእግዚአብሔር ታምራትን የተለማመደ መንፈስ ነው። ሄሎ ሙሴ ብትሩን እባብ ሲያረግ ጠንቋዮቹን ብትሩን እባብ ያረጋል። ልምምድ ውስጥ አሉ። አንዳንድ ጸሎታችን ከሟርተኛ ጋር ልምምድ ውስጥ እንድንኖር ያደርገናል። ሄሎ ተለማምዳችሁ እየተሻሻችሁ እንድትኖሩ ይፈልጋል። እሱ አንተም ታምራት ሲሆንልህ እሱም የሆነ ነገር ያደርጋል። አንተም የሆነ ነገር ሲሆን እሱም የሆነ እየተለማመዱ ተለካክቷል። ፈርዖን ከእግዚአብሔር ታምራት ጋር ፈርዖን ራሱን አለካክቷል። እግዚአብሔር ዱላውን እባብ ሲያደርግ የፈርዖን ጠንቋዮቹም ዱላቸውን እባብ ያደርጋል። ነገር ግን መጽሐፍ የሙሴ በትር የጠንቋዮቹን ዋጠ ይችላል። መቼ ነው አሜን የምትለው? ኧረ ነቃ ብላ አሜን በል። እኔ ጨርሻለሁ። አሜን በል። አንድ ሰው እስኪ የኔ በትር በሉ እስኪ፣ የኔ ቢዝነስ በሉ፣ የኔ ጸሎት በሉ እስኪ፣ ዘንድሮ በሉ እስኪ፣ በዚህ አይደለም ዘንድሮ በሉ እስኪ፣ ረገጣውና ዘንድሮ በሉ እስኪ፣ የጠንቋዮቹን በሉ፣ የረጋጋዎቹን በሉ፣ ይውጣል በሉ እስኪ፣ ይውጣል በሉ እስኪ። ምን ያንተ ጸሎት የጠንቋዮቹን ይውጣል። ምን ያንተ መስሙር የጠንቋዮቹን ይውጣል። ምን ያንተ ስራ እየበረታ ይሄዳል። አንድ ሰው ቅባት ነው እሱ ይውና ቅባት ነው። ሃሌሉያ። ስለዚህ እግዚአብሔር ወደ ሙሴ ትገባለህ፣ ለ3 ቀን መንገድ የሚያክል ልቀቀን በሉት ይላል። ፈርዖን ግን አለ እግዚአብሔር እኮ ያውቃል ጠላቶቻችሁ ምን አይነት ብልጥ እንደሆኑ እግዚአብሔር ያውቃል። ስለሚያውቅ ነው ሌሊት እንድትጸልይ ሲያነሳ አንተ ብርድ ልብስ ደራርበህ የምትተኛው። ሄሎ ይሰማል ወይ? እንደ ፈርዖን እኛ እንደ ሙሴ ወደ ፈርዖን ቤተ መንግስት አይደለም የምንገባው፣ ሌሊት ነው በጸሎት የምንገባው። ሄሎ ሙሴ የፈርዖን ዋና ቦታ፣ ፈርዖን ንጉስ ነው። ወደ ንጉሱ ገብቶ ነው ህዝቡን እንዲለቅ የነገረው። አንተ ወደ ንጉሱ የምትገባው፣ ወደ አለቃው መንፈስ የምትገባው በጸሎት ነው። ሄሎ አንዳንድ ሰው ጸሎት ከሰፈር አያልፍም። እንኳን ጎረቤቱ ያለውን ጠንቋይ ሊመታ ከጠንቋዩ ጋር ተስማምቶ ይኖራል። ዛሬ ወግጫ አሜን ባላ መጀ አሜን አሜን ጀቱ አሜን። ይሰማል ወይ? ሙሴ ወዴት ገባ ይላል። ወዴት ገባ? እኛ ቤት ነው የገባው። እስቲ ወደ ፈርዖን ገባ በሉ። ደገሙ እስቲ። የሆነ ጠላት እያስጨነቀ ያለው ሰው ነፃ ሲወጣ አለ። አሜን። ምን አለ አንድ ሰው እኔ ነኝ የሚል አሜን ይበል። አሜን። ደገሙና አሜን በሉ እስቲ። አሜን። በደንብ ስሙን። ሙሴ እግዚአብሔር ወደ ፈርዖን ግባ አለው። ህዝቡን ያዘው ማን ነው? ፈርዖን ነው። ንጉሱ ማን ነው? መልቀቅ የሚችለው ማን ነው? አታወሩ እንዱበቱ ቡነዱ ይደርታ አሜን አትሉም? አንተ ጎበዝ ነው። አሜን አትሉም? ህዝቡን ያዘው ማን ነው? የሚለቀው ማን ነው? እግዚአብሔር የሚያስለቅቀው ከማን ነው? ከማን ነው የሚያስለቅቀው? ያንተን ነገር የያዘ ነገር አለ አይደል? የሆነ የያዘ ነገር እንዳለ ይታወቃል። በደንብ ስማኝ። አሁን ምነግርህ ልብ ብለህ ስማኝ። ከኔ ጋር ናችሁ ወይ? እግዚአብሔር ሙሴን ወደ ፈርዖን ግባ አለው። ወደ አስጨናቂው ነው ግባ ያለው። ወደ አስጨናቂው ገብታ ፈትነው እያለው ነው። ምን ብለህ ህዝቡን እስቲ ለ3 ቀን ምን አድርገን ልቀቀንና እግዚአብሔርን አምልከን እንምጣ። ልቀቀንና ለእግዚአብሔር ሰውተን እንምጣ ብለህ ንገረው አለው እግዚአብሔር። አሜን ነው ወይ? እኛን እግዚአብሔር ሌሊት እንድንጸልይ ሲቀሰቅሰን፣ እግዚአብሔር ወደ ቸርች እንድንመጣ እግዚአብሔር ሲመራ፣ እግዚአብሔር በእርሱ ፊት እንድንጾም ሲያደርገን ያለ ምክንያት አይደለም። ከታሰራችሁበት ከተያዝንበት ነገር እንድንወጣ
ጸሎት የምትንቁ ሰዎች፣ በእግዚአብሔር ፊት መሆንን እንደ ተራ ነገር የምታዩ ሰዎች እየተሸወዳችሁ ነው። ሰይጣንም እየሸወዳችሁ። ቸርች መምጣት፣ በእግዚአብሔር ፊት ቁጭ ብሎ እግዚአብሔርን መስማት ያለ መፈታት የለም። ይሰማል ወይ? በእግዚአብሔር ፊት እንደመሆን ያለ ትልቅ በረከት የለም። ሰይጣን ይሄንን ሊያቀልብን ይፈልጋል። ይሄንን አቅልሎ ተራ ነገር ሊያደርግብን ይፈልጋል። ነገር ግን በእግዚአብሔር ፊት መሆን፣ ነገር ግን ከእግዚአብሔር ጋር መሆን ለእግዚአብሔር መገዛት ነው። ፈርዖን ውስጥ መሆን ለፈርዖን መገዛት ነው። ይሄው ህዝቡ በፈርዖን ቁጥጥር ውስጥ ነው ያለው። ህዝቡ የሚገብረው ለፈርዖን ነው፣ የሚገዛው ለፈርዖን ነው። ፈርዖን በፈታው ልክ ነው ህዝቡ የሚፈታው። ይሄው ይሰማል። ህዝቡ ቁጥራቸው ሲበዛ ፈርዖን ወደ ማስጨነቅ ይሄዳል። በስተዋል እናስጨንቃቸው ይላል። በፈርዖን እጅ ውስጥ ያለ ነገር አይበረክትም፣ አይባረክም። ብዙ ጊዜ የምትሰሩት ነገር እጃችሁ ላይ የማይቀመጥ ከሆነ አንድ ነገር መጠርጠር አለባችሁ፣ ወይ መንፈስ ቅዱስን መጠየቅ አለባችሁ። ይሄ ነገር ምን ሆኖ ነው ብላችሁ ከእግዚአብሔር ጋር ማውራት አለባችሁ። ከእግዚአብሔር ጋር እስካላወራችሁ ድረስ እናንተን እያጠቃችሁ ያለው ምን እንደሆነ አታውቁትም። ሄሎ፣ አንተን እያጠቃ ያለ መንፈስ የትኛው መንፈስ እንደሆነ አታውቅም። እጃችሁ ከፍ አድርጉ። አንድ ጸሎት ልጸልይ። እዚህ ከተማ ላይ የሚሰራ መንፈስ አንተ ላይ አይሰራ። ከተማው ላይ የሚሰራ የጥንቁልና መንፈስ አንቺ ላይ አይሰራ። በኢየሱስ ስም አንቺ ላይ አይሰራ። ብዙዎቹን የገዛ መንፈስ አንቺ ላይ አይገዛ። ብዙዎቹን ተራ ያደረገ አንተ ተራ ያደረገ። አንድ ሰው አይገዛም ብሎ ሲል ለእግዚአብሔር ተገዝቻለሁ። አሜን ነው ወይ? ስለዚህ ፈርዖን ህዝቡን ልቀቅ ሲባል ማይለቅሰው ሙሴ ወደ እግዚአብሔር ሄዶ እግዚአብሔር ወይ ፈርዖን እምቢ ብሏል ሲል እግዚአብሔር ምን ይላል? ነገ ጧት ላይ ዝንብ ልካለሁ ይላል። አሜን አትሉ? እግዚአብሔር ዝንብ ልኮ ያስጨንቃል። ነገር ግን ፈርዖን በዝንብ ተጨንቆ የሚለቅሰው አይደለም። አንዳንድ አንቆ የያዛችሁ መናፍስት የበቀል መናፍስት ነው። እስክትሞቱ ይኸውላችሁ ይሰማል አይደል? የሰይጣን ክፋቱ አንተን ኃጢአተኛ አድርጎ መተው አይደለም። አንተን ኃጢአተኛ አድርጎ ደክመ እየተንከባለልክ እንድትሄድ ብቻ ነው። ሰይጣን ክፋቱ እየተንከባለልክ አይደለም፣ እየተንከባለልክም እንዳትሄድ ነው የሚፈልገው። ይሰማል? ለወደቀችው እንኳን ሰይጣን አይሳሳም። አቅም ለሌላት ለደከመችው፣ ምንም ጉልበት ለሌላት እንኳን አይሳሳም። እሷን ወደ አፈር መክተት ይፈልጋል። ሄሎ፣ ፈርዖን ህዝቡን ይዟል። ፈርዖን ህዝቡን አስጨንቋል። ፈርዖን ህዝቡን አስገብሯል። ፈርዖን የሚሰሩት ሁሉ ለሱ እንዲሆን አድርጓል። ይሄ ሁሉ አድርጓል። በቃው እየበዙ እየተዋለዱ ሲሄዱ ጨመረባቸው ይላል። አንድ ቀን የሚሰሩ ከሆነ 24 ሰዓት እንዲሰሩ አደረገ። ይሰማል ወይ? አንድ ቀን የሚሰሩትን እየበዙ ሲመጡ ስንት ሰዓት እንዲሰሩ አደረጋቸው? 24 ሰዓት በሙሉ እንዲሰሩ አደረገ። አንተ አንድ ቀን ሰርተህ የሆነች ነገር ሲለቀቅል ያቺ ነገር እንዳትባረክ ደግሞ 2 ቀን እንድትሰራ ከዛ እየጨመርክ እንድትሄድ እድሜን ሁሉ እየለፋ እንድትጨርስ ከበረከት ውጪ የሆነ ህይወት። ሄሎ፣ ፈርዖን ህዝቡን ገዝቷል ሲባል ዝም ብሎ መግዛት አይደለም፣ ከበረከት ውጪ የሆነ ህይወት እንዲኖሩ ነው ያደረገው። ይሰማል ወይ? በረከት የሌለው ህይወት እንዲኖሩ፣ ሰላም የሌለው ህይወት እንዲኖሩ፣ ርስት የሌለው ህይወት እንዲኖሩ፣ ምንም አይነት መፈታት የሌለው ህይወት እንዲኖሩ ነው ያደረጋቸው። ፈርዖን ህዝቡን አስጨነቀ ሲል ዝም ብሎ አይደለም። ሄሎ፣ ይሰማል? ያዘ የምትሉት ነገር አለ፣ ዛሬ ይለቃል። አሜን። እስቲ ይለቀኛል ወይ? ይለቀኛል። ደጋሙ እስቲ ይለቀኛል። አንዳንድ ሰው ጸልዮ እንኳን ምን እንደያዘው ምን እያስጨነቀው እንዳለ አያውቅም። ከኔ ጋር ናችሁ? ምን እያበላሸበት እንዳለ አያውቅም። አንዳንዱን በጓደኛው ነው ያበላሻል። አንተ ደግሞ ጓደኛን ትወደዋለህ። ይሰማል? አንተ ጓደኛን ትወደዋለህ፣ በጓደኛ በኩል ያበላሻል። እግዚአብሔር ቤቱ ጋር ይምታ። እግዚአብሔር አብርሃምን እንዲህ አለ፣ ከዘመዶች ከቤተሰቦች ተለይተህ ብቻ ከማን ጋር ብቻ ምን በል ውጣ አለ። አብሪሻ ማንን ይዞ ወጣ? ሎጥን ወንድሙን ይዞ ወጣ። ወንድሙን ይዞ ከወጣ በኋላ አብርሃም ትርፋማ ሊሆን አልቻለም። የወንድሙ ገበሬዎች የወንድሙ ሎሌዎች ከአብርሃም ሎሌዎች ጋር መጣላት ጀመሩ። እግዚአብሔር በእናንተ ህይወት ውስጥ ሊለይ የሚፈልገውን ነገር እንዲለይ ልቀቁት። እግዚአብሔር ካንተ ሊነጥቅ የፈለገውን ነገር እግዚአብሔር እንዲነጥቅ ፍቀድለት። ሄሎ፣ እስራኤል ህዝብ ጋር 430 ዓመት ሙሉ ህዝቡ ከተገዛ በኋላ ሲጮህ እኮ ነው እግዚአብሔር የመጣው። ሄሎ፣ ባይጮህ ኖሮ እግዚአብሔር አይመጣም። አይገርምም?
ህዝቡ ባይጮህ ኖሮ 500 ዓመት ይገዛል። ባይጮህ ወደ እግዚአብሔር 1000 ዓመት ይገዛል። በሌሊት ወደ እግዚአብሔር እንድትጮህ እግዚአብሔር ሲቀሰቅሳችሁ፣ መንፈስ ቅዱስ ውስጣችሁን ሲያነቃቃ ያ ራይት ታይም ነው። ሄሎ ይሰማል ወይ? እስቲ እየሰማ ያለ ሰው አለ? በእግዚአብሔር ትክክለኛ የጸሎት ጊዜዎች አሉ። እግዚአብሔር ሲቀሰቅሳችሁ፣ ልባችሁን ሲያከብደው በጸሎት ያ ትክክለኛ ሰዓቱ ነው። ተነስታችሁ አካባቢውን፣ ተነስታችሁ ቤታችሁን፣ ተነስታችሁ ልጆቻችሁን፣ ተነስታችሁ ስራችሁን፣ ተነስታችሁ እቅዳችሁን የምታስመልጡበት ራይት ታይም ይሰማል። በዛ ታይም ላይ ወይ ሰይጣን እየሰራ ነው ያለው፣ ወይ ጉድጓድ እየቆፈሩ ነው ያሉት፣ ወይ ስላንተ ውርደት እያዘጋጁ ነው። ያቺ ታይም ለአንድ አይደለም ለዘላለም የምታበልጥበት ልትሆን ትችላለህ። አንድ ሰው ኢየሱስ አይል ደጋውና ኢየሱስ ወይ ሙሴ ህዝቡን ከፈታበት ነገር አንዱ 10 ጊዜ ታምራት ሆኗል። ስንት ጊዜ? 10 ጊዜ ሙሴ ተመላልሷል። 10 ጊዜ የፈርዖን ቤት ይመጣል፣ የእግዚአብሔር ቤት ይመጣል። ፈርዖን ጋር ይመጣል፣ እግዚአብሔር ጋር ይመጣል። 13 እስኪሆን ድረስ ሙሴ ወደ ፈርዖን ይሄዳል፣ ይመለሳል ወደ እግዚአብሔር። አሁንም ወደ ፈርዖን ይሄዳል። አንዳንድ ጸሎቶች ስር ነቀል ለውጥ እስኪያመጡ ድረስ በእግዚአብሔር ፊት መሆናችሁን አታውቁ። ኤላው አሜን ነው ወይ? አንዳንድ ሰው ጾም ጸሎት ሲገባ የሰማችሁ ነው። ጌታ ጾም ጸሎት እንድገቡ ሲነግራችሁ ውስጣችሁን ሲሞላ አንዳንድ ሰው እንዲህ ነው የሚያደርገው። ለ10 ቀንም ይላል ለ40 ቀንም ጾም ጸሎት እገባለሁ ብሎ ይገባል። ከገባ በኋላ ለጸሎት ያዘው ርዕስ አለ። ለምን ያዘው? ለዚህ ጸልያለሁ ብሎ ርዕስ ይዛል። ይገባል። በደንብ ስሙኝ። ውስጥ ከገባ በኋላ ቀኗን ነው የሚቆጥረው። ጌታ የሚለውን አይደለም የሚሰማው። ስንት ቀን እንደተራበ ይቆጥራል። ስንት ቀን ነው የተራብኩት፣ ስንት ቀን ነው ከምግብ ሰውነቴ ቀነሰ ምናምን እያለ ጾም ጸሎት ገብቶ ኪሎውን ነው የሚያየው። ይሰማል። ትልቁ ሰይጣን የሰጠው ታክቲክ አንዳንድ ሰዎች ከእግዚአብሔር ጋር ኮኔክት እንዳያደርጉ፣ ትክክለኛ ነገር ተቀብለው እንዳይወጡ፣ እንደ ፈርዖን ለእግዚአብሔር ሕዝብ የሚገባውን ነገር ወስደው እንዳይወጡ ያታልላቸዋል። ሰውነት ከስቷል እኮ ከዚህ በላይ ከጸለይክ ንፋስ ይወስዳል እያለ ያታልላቸው። አብዛኛው ሰው እንደዛ ነው የሚጸልየው። የጸለየበትን የጸሎት መልስ ከእግዚአብሔር ሳይሰማ ይወጣል። ይሰማል ወይ? ለዛም ነው በነቢይ አልፎ የሚናገር። በነቢይ የሚናገረው ሶስተኛ መሆን አለበት ወይ ሁለተኛ መሆን አለበት። መጀመሪያ ወደ አንተ ነው መምጣት አይደል? ይሰማል ወይ? ጾም ጸሎት እስከገባ ካልተናገር ካልወጣም ነው ማለት አለበት። ይሰማል። ገባ ካረል ለቤት እንዲናገር ገብታል። እሱን ሳይናገር ወደ ነቢይ ትሄዳለህ። በነቢዩ ይናገራል። መጀመሪያ ግን ላንተ ነበር መናገር ያለበት። አልሰማችሁኝ? መጀመሪያ ላንተ ነው። አንተ ግን ኪሎ እየቆጠርክ ነው። ቀነሰ እያልክ ታፋዬ ቀንሷል፣ እግሬ ቀንሷል፣ አይኔ ቀንሷል፣ በቃ ቀኑም 40 ሆኗል ብለህ ትወጣለህ። እግዚአብሔር እኮ ግን ላንተ ሊነግር ፈልጓል። አንተ ግን መንፈሳዊ አይኖች ትኩረት ሌላ ቦታ ነው። አሁንም እንደዚህ ያወራው ሌላ ቦታ ይሆናችሁ። እግዚአብሔር ኃይል ይስጣችሁ። አሜን። ደጋውና ኃይል ይለቀቀው። ማውራው ለሁሉም ሰው እንደማይገባ አውቃለሁ፣ ግን አንድ ሁለት ሰው የገባው ካለ ነገ ውጤታማ። አሜን። ቻችሁ ከፍ አድርጉና ይከፈታል። ደጋውና ይከፈታል። ደግማችሁ ይከፈታል። አሜን ነው ወይ? አንዳንድ ሰው ኪሎም ብቻ ነው ያው ዛሬ 40 ቀን ቆይቻለሁ በቃ ጸልያለሁ ይላል። አልጸለይክም። 40 ቀን ተራብክ እንጂ አልጸለይክም። ጸሎት የሚባለው ከእግዚአብሔር ጋር ኮኔክት ማድረግ አንደኛ፣ ሁለተኛ ድምጽ መስማት። እግዚአብሔር ምንድነው የሚለው? እግዚአብሔር ይዘሽ ለቀረብሽው ጥያቄ ምን አይነት መልእክት ሰጥቷል? ምን አይነት ህልም ሰጥቷል? እንደዚህ ስትዘጋጁ ነው ድምጽ ይመጣው። ካልተዘጋጃችሁ አይመጣም። እግዚአብሔር በባህሪው የተዘጋጀ ሰው ይፈልጋል። ድምጹን የሚያከብር ሰው ይፈልጋል። ለዛም ነው የኤሊ ልጆችንና ሳሙኤልን ተመልከቱ። የኤሊ ልጆች ቤተ መቅደሱ ወንበሩ መሰዊያው ወዳለበት ቦታ እየገቡ ይወጣሉ። የእግዚአብሔርን ነገር አያከብሩትም። እግዚአብሔር የኤሊ ልጆች ምናምንቴዎች ናቸዋል። ምናምንቴ ማለት ደግሞ ለቁም ነገር የማይበቃ ማለት ነው። እግዚአብሔር ለሚፈልገው ቁም ነገር የማይሆን ሰው ማለት ነው። ከኔ ጋር ናቸው። ወደ ሳሙኤል ሲመጣ ደግሞ ለመጀመሪያ ጊዜ ይላል፣ ለመጀመሪያ ጊዜ የእግዚአብሔር ድምጽ ብርቅ በነበረበት ሰዓት ድምጽ ግን ወደ ሳሙኤል መጣ። እግዚአብሔር ብርቅ የሆነውን ነገር ላንተ የሚሰጥህ የእግዚአብሔር ነገር ብርቅ ከሆነብህ ብቻ ነው። ሄሎ እንደ ተራ ነገር የምታይ ከሆነ እመረኝ። አንዳንድ ሰው ለምንድን ነው የተደበላለቀ ድምጽ የሚሰሙት ታውቃላችሁ? ይሰማል ወይ? የእግዚአብሔር ነገር ብርቅ አድርገው ስለማይዙት። ሄሎ የእግዚአብሔር ነገር ብርቅ አድርገው የሚይዙ ሰዎች ጋር የሚመጣው ብርቅ የሆነ ነገር ብቻ።
ይሰማል? አልሰማችሁም? እስኪ እየሰማኛል? ይሰማል ወይ? የእግዚአብሔር ነገር ብርቅ ከሆነ ትክክለኛ ነገር ነው አንተ ጋር ይመጣው። እንደ ብርቅ ነው የእግዚአብሔር ነገር መያዝ ያለባችሁ። እንደ ብርቅ ካልያዛችሁ በህልማችሁ ወይ ሰይጣን ሲጠልዝ ታያለ፣ ከዛ ደግሞ እግዚአብሔር ሲባርክ ታያለ። ሁለቱንም ነው የምታየው። ሁለቱም ቧንቧ ክፍት ነው የሚሆነው። ዛሬ አንዱን ዘግቻል፣ የእግዚአብሔርን ከፍቻል። ለይታችሁ ይሁ፣ ለይታችሁ ጸልዩ፣ ለይታችሁ ተራመዱ፣ ለይታችሁ ረሱ።